ዛሬ ቼላውና ማንቼ ሁለቱም ያላቸውን የፕሪሲዝን ጨዋታ በድል አጠናቀውታል ማለት ነው። ማንቼ ከፒኤስጂ ጋር አንድ እኩል ብትወጡም ማለት ነው የማንቼ ደጋፊ ምናልባት ያላየኸው በጣም ሊያስደስት የሚችል እኔ ያየሁት ነገር አለና እሱን ማጋራሃለሁ። ሁለቱንም ጨዋታ ከቨር እናደርጋለን ማለት ነው። መጀመሪያ የቼልሲ ጨዋታ ሃንግማን ዛሬ ጃቢ አሎንሶ ምን እንዳቀደ በደንብ አድርጎ አሳየኝ ማለት ነው። ባለፈው ግራ የገባው ይመስላል የትኛውን ፎርሜሽን መጠቀም እንደሚፈልግ ራሱ እርግጠኛ የሆነ አይመስለኝም ምናምን ብዬ ነበረ። ዛሬ ግን የታወቀበትና የፈመሰበትና ዋንጫ የበላበትን 3-4-3 ፎርሜሽን ይዞ ነው የመጣው። ይሄንን ፎርሜሽን ነው ይዞ የሚገባው በእርግጠኝነት ማለት ነው። ዣኦ ፔድሮ ዛሬ 2 ጎል አግብታለች ሴት ፒስ ላይ ማለት ነው። አምና ከኔ የበለጠ ሬሾ ሴት ፒስ ጎሎች ያለሽ አንቺ ነበርሽ። ዘንድሮ ማጣናክረሻል። ሶስቱም ኳሶች ክሮስ ተደረገ። የካይሴዶ አየር ላይ ቀልቦ ምናምን ስለሆነ ያገባው ያምራል። ዣኦ ፔድሮ ደግሞ ስራው እዛ ጋር ነው። ጎል አካባቢ ከተገኘ ሰርተ ብላ ነው ገባ አይደለ? ሞርጋን ሮጀርስ ሲመጣ በዣኦ ፔድሮ ቦታ ይጮታል። ዣኦ ፔድሮ 9 ቁጥር ይሆናል። ከዛ ላይ ደግሞ ፔሌስትራን ምናልባት በዛው በኩል ወይ ደግሞ ወደዚህ ያመጣዋል። ኔቶን ዛሬ እንደ ዊንግ ባክ ተጠቀመው። ባክላይናችሁ ብቻ ነው የሚቀየረው። በቃ ማክሲም ለኳ መሃል ላይ አለ። በዚህ በኩል ሪስ ጄምስ ይኖራል። በዚህ በኩል ሊቫይ ኮልዊል ይኖራል። በሁለቱም በኩል ኳስ ዲስትሪቢዩት ይደረጋል። ማክሲም ለኳ ደግሞ ሄደር ምናምን ነገር ክሊር ነው። በቃ ሁሉንም ክሊር አድርገ ቸልሲ አሪፍ ይመስላል። አሁን ማየት የምትፈልጉትን ነገር ማንቼ ጋር ደግሞ ስንመጣ ማለት ነው ከፒኤስጂ ጋር አንድ እኩል ነው የወጣችሁት። በእርግጥ ፒኤስጂ የፕሪሲዝን ጨዋታ የማሾፍ ጸባይ አለበት። ግን ፕሪሲዝን ብቻ ሳይሆን ማለት ነው ቻምፒየንስ ሊግ ግሩፕ ስቴጅ ራሱ ያሾፋል ነው የምልህ። እኔን ሊቨርፑልንና ቸልሲን መጠየቅ ትችላለህ ነው የምልህ። አሹፎ ወሳኝ ሰዓት ላይ ግን በኃይለኛው ነው የሚለጥፍህ። ስለዚህ ይሆናል የሚያኩራራ ነገር አለም አንድ እኩል ነው። ግን እኔ ለምን የሚያስደስት ነገር አየው እንዳልኩ ይንገራችሁ። ይሄ ቡድን ካሪክ በስትክክል አላማ ያስያዘው ይመስላል። ገባርለስ ላይ ተጫዋች ተቀየረም አልተቀየረም ምናምን ነገር በቃ ካሪክ በዚህ መንገድ ተጫወቱ እንደዚህ አርጉ ምናምን ነገር የተባሉትን ነገር እየተወጡት ይመስላል። ገባ አሁን የካሪክ ማኔጅመንት ሌቭል የቱ ጋር ነው የሚለውን ነገር በደንብ አድርገን ኔክስት ሲዝን እንገምተዋለን ማለት ነው። ስለዚህ ፈርስት ሃፍ ደበደቧቸው፣ ሰከንድ ሃፍም ደበደቧቸው። ገባ የፒኤስጂ ቡድን ሊሆን ይችላል እኮ ዳዝ ኖት ማተር ተረዳኝ አይደለ? ግን እኔ አንድ ቡድን አሪፍ ፐርፎርም አደረገ ብዬ ለማውራት ማለት የጠላቱን ብቃትና ንቃት አለማየው። ገባ ምን ሆነ አንተ አሪፍ ካልጾትክ እኮ ሬክስም ያሸንፋል አይተናል አይደል? ስለዛ እኔ ማየው ምንድነው አንተ ምን ያህል ማድረግ የምትፈልገውን ነገር አደረክ። በዛ ደግሞ ካየኸው ማንቼ ዛሬ በጣም ምርጥ ነበር ማለት እና አሪፍ ምልክቶች አይቻሉ ከሁለታችሁ ማለት ወንድም ጥላዎች ኔክስት ሲዝን አሪፍ ነገር እያየውባችሁ ነው። ቀጥሉበት። ዛሬ የሚያሳዝን ዜና ሰምተናል። ሆርሄ ሜሲ የሜሲ አባት ከዚህ ዓለም በሞት እንደተለዩ ሰምተናል። ያው በጣም የሚያሳዝን ስቶሪ ማለት ነው። ዓለም ዋንጫ ሲጀመር ታሞ እንደነበረ ምናምን ነገር ሰምተናል። ያው አላርለኝ ያላቀው ማቅለምና የሜሲ ደጋፊዎች ታውቁታላችሁ። ስሙ ራሱ ሆርሄ እንደሆነ ዛሬ ነው ያወኩት ፖስት ሲደረግ ማለት ነው። ግን ሜሲ ስላዘነ አዝነንለታል። ለሜሲ አዝነንለታል። ተረዳኛለህ? እናንተ ለቅሶ ተቀምጣችሁ ጋቢ እየለበሳችሁ አላቅም የቱ ጋር እንዳላችሁ። ሜሲዬ ግን አብሽር። ካሁን በኋላ አንተ እኮ የአርጀንቲና አባት ነህ። ኖርማል ነው። ምንም ማለት አይደለም። ገባ? አርጀንቲናውያን እንዳለ ላስኔማችሁ ማን ነው ብለህ ብትጠይቃቸው ሜሲ ነው። ገባ አይደለ? የሜሲ ልጆች ነው የሚባለው ካሁን በኋላ እንዳለ ትውልዱ የሚወለደው እንዳለ ማለት ስለዛ በርቺ አያሳስብሽ አባቴ አያሳስብሽ። ጀግና ነው ግን አባቱ በዛ ደረጃ ሆስፒታል ቁጭ ብሎ እየተሰቃየ ግን እሱ ዓለም ዋንጫ ላይ በዛ ደረጃ ፐርፎርም ማድረጉ ማለት ባይዘው የሚገርምህ ነገር አንድ አይነት ምክንያት አንድ አይነት ውጤት የሰው ልጅ ላይ የተለያየ አይነት ተጽዕኖ ሊኖር ይችላል። አንድ ሰው አባቴ ታመመ ዲስትራክትድ ሆንኩኝ ብሎ ሽባ ሆኖ ሊቀመጥ ይችላል። ከእንደገና ደግሞ ሌላ ሰው ደግሞ አባቴ ታመመ በሱ ምክንያት ለሱ ስል ይሄንን ተፋልሜ ውጤት አሳያለሁ ብሎ ፍልሚያ የሚያሳይ ይኖራልና እንደ ሰው ነው ይለያያል ነው ማለት። ባርሰሎናን የሚመለከቱ 2 ትራንስፈሮች አሉ። ሮድሪ ከማድሪድ ይልቅ ወደ ባርሳ ጋር ያለው ግንኙነት በጣም እየጠነከረ ነው። ስለዚህ ሐሳብ እንሰጥበታለን። ሁለተኛ ነን ደግሞ የፈጠነ እዚሁ ጨርሼ እንለፍ። ፈራን ቶሬስ ከፒኤስጂ ጋር ሙሉ ለሙሉ በግል ጥቅም ተስማምተዋል። ባርሰሎናን ልቀቁኝ ብሎ ጥያቄ ያቀረበ ማን እንዴት አድርገሽ እንደፈላብሽ ነው ምልሽ። ፈርናን ቶሬስ በቃ ይሄ ዓለም ዋንጫ ጎል አገባሽ ፋይናል ላይ ጎል አገባሽና ፒኤስጂ ስታርቲንግ 11 ውስጥ መግባት ምትችይ መሰለሽ? ባርሰሎና ስታርቲንግ 11 ውስጥ መግባት ይቀላል ፒኤስጂ ስታርቲንግ 11 ውስጥ ከመግባት ይልቅ ማለት አባቴ ገባህ አይደል? ምን ሆነ ነው በጣም ቆዳ ጠበበ። ወደ ሮድሪ ስንመጣ ማለት ነው ሰሞኑ ከባርሰሎና ጋር ያለው ሊንክ ሲነሳ እና ሪል መሆን ሲጀምር በጣም ብዙ ሰው ስለ ሮድሪ ለምዶ ማታወራ ምናምን ብሎ እየጠየቀኝ ነው። ይሄ የዛሬ ወር ማለት ነው ተራ የሆነ ጋዜጠኛ ባርሰሎና ኢንትረስት እንዳለው ዲዮንግና ከፍሊክ እንደተጣሉና ዲዮንግ የመልቀቅ ፍላጎት እንዳለው ስሰማ ከማድሪድ የበለጠ ለሮድሪ ፊት ያደርጋል ብዬ
ከዛሬ ወር በፊት የሰራሁት ቪዲዮ ነው ተመልከት። 6 ቁጥር እፈልጋለሁ ብሎ ሃንሲ ፍሊክ ባርሰሎና የሮድሪ ትራንስፈር ውስጥ ገብቷል ማለት ስለዚህ ሮድሪ የሚፈልጉት ሪያል ማድሪዶችም ባርሰሎናዎችም ፍራንኪ ዲዮንግን ካስወገዱ ደግሞ ባርሰሎናዎች ሪያል ማድሪድ ያሰጋሉ። ምክንያቱም 750 የሚከፍለው ገባል ለሎንዶስኪ ለቋል እሱም 600 ምን 1.3 ሚሊዮን ነው ፍሪ የተደረገው በዌጅማ ገባል ሮድሪን የፈለከውን ደሞዝ ገባል ለሳውዲ አረቢያ መኒ ከፍ ያመጣለው ማለት ይችላል። እንዳየኸው ማን ነው እኔ ትራንስፈሩን ከሊንኩ የበለጠ ማን ዘገባውን ከነገረኝ ሰው የበለጠ የሚታየኝ ምን ያህል ፊት ያደርጋል ነው ያ ተጫዋች እዛ ቦታ ላይ ምን ያህል ፊት ያደርጋል። ሮድሪ ሪያል ማድሪድ በሄድ የሁሉም ተጫዋች ህልም ነው ሪያል ማድሪድ መጫወት። ግን በአሁኑ ሰዓት ሪያል ማድሪድ ውስጥ ቪኒሺየስ ጁኒየር አለ ጠላቱ ነው፣ ቫልቨርዴ አለ፣ ካማቪንጋ አለ፣ ቱዌሚኒ አለ ገባርለ ግፊያ ነው የሱፐርስታሮች ግፊያ። እዛ ሄዶ ግን ማን ነው አንዲስፒዩትድ ቦስ መሆን ይችላል ነው ምን ገባርለ እና ባለንዶር ለመብላት ምናምን ታሪክ ላይ ምናምን ለመጻፍ ምናምን ባርሰሎና ከማድሪድ ትንሽ ነው የሚያንሰው። ስለዚህ ማድሪድ ሄደ የምታገኘው ነገር በሙሉ ባርሳ ቤት ልታገኘው ትችላለህ ማሳካት እስከቻልክ ስኬት መፍጠር እስከቻልክ ድረስ። ስለዚህ ሮድሪ የባርሰሎና ጉዞ የሚያልቅ ይመስለኛል። በአንጻራዊ ማኑ ባርሰሎና ጋር የበለጠ ፊት ስለሚያደርግ ወደ ባርሳ መሄድ ይመስለኛል። ማኑ ፈላው እያለቀስክበት ምንም ማድረግ አይቻልም። አያችሁት? ይሄን ጭራቅ አውሬ ቲም ቻምፒየንስ ሊግ የበላ አይል ያልበላ አይል እንዴት አርጎ እንደሚረግጠው ፒኤስጂ ማለት ነው። ዩናይትድ እንዴት ነው ፒኤስጂን እየቀጠቀጠው ያለው? አንድ እድል አገኙ አገቡብን። ከዛ በኋላ ኳስኛ ጋር ነው፣ ኳሱም እኛ ጋር ነው፣ ሙከራውም እኛ ጋር ነው፣ ፖዚሽኑም እኛ ጋር ነው። ሌላኛው ቼልሲ የተሸወዱበት ካይሴዶን የሸጡልን አንድሬ ሳንቶስ በጣም ነው የሚችለው። ትክክለኛ ለካሪክ ሲስተም ማለት ነው። ስክት ያለ ተጫዋች ብሎክ ያደረጋት ኳስ ብቻ ምናምን አይደለም፣ ቦታው ላይ ያለው ሚና አይደለም ስክት። ኧረ በስመ አብ ቼልሲ ባለውለታችን የምትፈልገውን ተጫዋች ማለት ነው ዝውውር መስኮት ሳይዘጋ አንድ ተጫዋች ንገረን እኛ እንሸጥልሃለን በነፃም ቢሆን ማለት ነው ወይ በውሰት። በጣም ነው የሚችለው ልጁ። ማንቸስተር ግን ሮድሪ ወደ ባርሳ በጣም ትልቅ ዝውውርና ይሄ ዝውውር መቃረቡን ተከትሎ ፔድሪና ሮድሪ አንድ ላይ አይጮቱም የሚሉ በሰፊው እየተወሩ ሶሻል ሚዲያ ላይ ያያውና ሐሳብ ልንሰጥበት ነው። ይሄ ሐሳብ ደግሞ አይ ቲንክ ወርልድ ካፕ ላይ ሉዊስ ዴላፉዌንቴ በፋቢያን ሩይዝ ፔድሪን ቤንች እያደረገው ሲመጣ ነው ይሄ እነዚህ ሐሳቦች እየመጡ ያሉት ብዬ አስባለሁና እስቲ እናንተን ሐሳብ ደግሞ ኮሜንት ላይ ኮፒ ሊንክ ሪፖስት እያደረጋችሁ ሮድሪ ግን ስኔክ ነው እንዴ ሲቲን አልፈልግም አለ ማድሪድ ስንጠብቀው ባርሳ ሙኒክ እንዳይለን ማለት ነውና ይሄ ዝውውር በጣም ትልቅ ዝውውር ነው አንደኛ ማለት ነው። ምክንያቱም ባርሳ ቤት ትልቁ ችግር በሃይላይን የሚጮት ቲም ነውና በካውንተር አታክ በጣም ይጠቃል። በካውንተር አታክ ሲጠቃ ደግሞ ሴንተር ባኮቻቸው ሃይላይን ስለሚጮቱ ብቻ አይደለም ኳስ ሪከቨር የሚያደርግ ተጫዋች አለመኖሩ ነው። ፔድሪና ትንሽ ሪከቨር የምታደርገው እንጂ ዲዮንግ ራሱ ሪከቨሪ ላይ ያን ያህል አይደለም። በዚህ ደግሞ የዓለማችን ምርጡ ተጫዋች የተካነው ምናልባት ከታሪካችንም ምናምን አንዱ ሊሆን የሚችለው ሮድሪ ነው። ሮድሪ ካውንተር አታክ ከመጀመራቸው በፊት አደጋ የሚያሸትበት ኢንተሊጀንስ በጣም ነው የሚገርመኝ። አደጋ በጣም ያሸታል። በቃ ራሱን የሆነ የሚገኝበት ቦታ ምናልባት ካውንተር ኳሱን ብንነጠቅ እንኳን ማን አደጋውን ሊፈጥር ይችላል የሚለውን ኳስ የራሱ ቲም ይዞ እንኳን የማሰብ አቅም ያለውና እዛ ቦታ ላይ በፍጥነት የሚገኝ አይነት ተጫዋች ነውና ትልቅ ችግር ነው የሚፈታው። ምናልባት ከ10 ምናምን ዓመት በኋላ ባርሴሎና ቻምፒየንስ ሊግ ቢያሳካ የዚህ ሰው ሚና ከፍ ብሎ እንደሚቀመጥ እርግጠኛ ነኝና ከፔድሪ ጋር ለምን አንድ ላይ መጫወት አይችሉም የሚል ሐሳብ እንደተነሳ አላቅም። ተመሳሳይ ፕሮፋይል አላቸው ነው የብዙዎች አስተያየት። ለኔ ግን ፔድሪ ሮድሪን ከሚቀርበው በላይ ዲዮንግን ይቀርበዋል ብዬ አምናለሁ። ባጭሩ ለማስረዳት ሮድሪ ቆሞ የሚጫወት ተጫዋች ነው። ቆሞ ከሴንተር ባኮች መካከል ተገኝቶ ኳስን ተቀብሎ በፓሶች ተከላካይና አማካኝን የሚያገናኝ አይነት ተጫዋች ነው። ዲዮንግና ፔድሪ ደግሞ ኳስን ተቀብለው ድሪብል ማድረግ ከኳስ ጋር ብዙ መንቀሳቀስ የሚፈልጉ ኳስን ሮድሪ ብዙ ተርኖችን ያደርጋል፣ እነሱ ደግሞ ድሪብሎችን ያደርጋሉ። ኳስን ኬሪ አድርገው ይዘው ወደ ተጋጣሚ የሜዳ ክፍል ወይም ክልል የሚደርሱ አይነት ተጫዋቾች ናቸውና ዲዮንግና ፔድሪ ተመሳሳይ አይነት ባህሪን ያላቸው። ሮድሪ ሌላ ፕሮፋይል ሌላ ትልቅ ፕሮፋይል ይዞ ነው የሚመጣውና ሮድሪ ከዲዮንግ ጋርም ከፔድሪም ጋር ጥሩ ጥምረት ነው የሚሆነው ብዬ ማስበው። ነገር ግን ከፔድሪ ጋር የሚጣመር ከሆነ ፔድሪ የሚቀጥለው ዓመት የተሻሉ ቁጥሮችን ይዞ ይመጣል። በእርግጠኝነት ይዞ መምጣትም አለበት። አድቫንስድ ሮል በደንብ መወጣት አለበት። ዲዮንግና ፔድሪ የሚያደርጉትን የመከላከል አስተዋጽኦ ብቻውን ሮድሪ ማድረግ ይችላል ብዬ አስባለሁና ለፔድሪ የሚሰጣት የቦክስ ቱ ቦክስ ነፃ ሚና በደንብ የተቃራኒ ሜዳ ክፍል ወይ ደግሞ የተቃራኒ ቦክስ ውስጥ በደንብ እየገባ ተቃራኒ ቡድንን በሹትም በፓስም
ይሄ ሪስክ ያላቸው ፓሶችን ማድረግ አለባቸው። የበዙ ዲያጎናል ፓሶች በጣም ዋጋ ሊያስከፍል ይችላልና ፔድሪ በደንብ አታኪንግ ላይ ይሳተፋል እንጂ ያን ያክል ሁለቱን ከመጣመር አደጋ ውስጥ የሚከት ነገር የለም። ባይሆን ጋቪ ጉዷ ነው። ጋቪ ሮድሪ ባለበት ቲም ውስጥ በደንብ ቋሚ ለመሆን በጣም የሚቸገር ይመስለኛል። ለባርሳ በጣም ትልቅ ዝውውር ነው። አንድ ሴንተር ባክ እና አንድ ስትራይከር ከጨመረ የሚቀጥለው ዓመት ቻምፒዮንስ ሊግ ከባርሳ የተሻለ እድል የሚኖረው ቲም አለ ብዬ አላምንም። ይሄ ዝውውር መሳካት አለበት። የእናንተን ሐሳብ ኮሜንት ላይ